ሰላም የተከበራችሁ ውድ የቻናላችን ቤተሰቦች እንግዲህ ያው ዛሬ በዓል ነው። እንኳን አደረሳችሁ። በአገር ውስጥም በአገር ውጭም ያላችሁ ውድ ቤተሰቦቻችን እንኳን አደረሳችሁ ማለት እንወዳለን። በዛ አጋጣሚ ያው ለበዓል ቤተሰቦቻችን ጋር እንደምናሳልፍ ነግረናችሁ ነበር። ግን ሆኖም እንግዲህ ዝናብ እየጣለ ነው። እዩት፣ ጫማችን እኛ በጭቃ ተንከባለንም ቢሆን እዚህ ቦታ ደርሰናል። ውድ ቤተሰቦቻችን እንግዲህ የበዓሉን ድባብ ደግሞ ቤተሰቦቻችን ጋር ስንደርስ እናሳያችኋለን። የኛ ቤተሰቦች አብራችሁን ቆዩ። ከልብ እናመሰግናለን። መልካም በዓል ለሁላችንም። መልካም በዓል። ገናችን አቀባታ እንተን ውዱ እንዴት አያት መንገዱን የመንገዱን ነገር አታስቡት። ምርጥ ገበሬ መሰልኩላችሁ አዛና ውድ ቤተሰቦቻችን እንግዲህ እዩት፣ ዳገቱን ውጣ ውረዱን፣ ጭቃው በዚህ ዝናብ ላይ ደግሞ አስባችሁታል። በጣም ከባድ ፈተና የምሬን። ጌታ ሆይ ትዕግስቱን ስጠን። አፋይ ቢሄዱ ሀገር አላለ ሀገሬ ሰው እኔ ሀገሬ ስለሆነ ያው እንግዲህ ፈጠን ብዬ መሄድ ነው እንጂ ይሄድኩ ነው ለምጄዋለሁ። ኦልሞስት እዚህ ጋር ከወጣሁ ህፃን እያለሁ ነው 8ኛ ክፍል ተፈተንኩ። ከዛ በኋላ ወደዚች ሀገር ተመልሼ መጥቼ አላውቅም። እና ቤተሰብ ይሁሉት መንገዱ እንዴት እንደሚያስፈራ እዛ ጋር እኮ ሸንኮራ አገዳ ምናምን አለ። እንግዲህ አማቾቼ ጋር ልሄድ ነው ዛሬ ለበዓል። ፈተናው እንግዲህ አብራችሁ የምታዩ ይሆናል። ውድ ቤተሰቦቻችን አማች በምን እንደሚፈተን ባታውቁም ቤተሰቦቻችን እንግዲህ ምንድን ነው ያላችሁ ትናንትና ላይቭ ላይ እያለን አጭርም ብትሆን የበዓልን እንትን አብዛኞቻችሁ የክፍለ ሀገር ልጆች ናችሁ እና ያንን ለማሳየት ብለን ነው። እና የተከበራችሁ የቻናላችን ቤተሰቦች መቼም እዚህ ሰፈር ተወልዳችሁ ያደጋችሁ ቤተሰቦች ትኖራላችሁ ብለን እስኪ መልካ ደግሞ ወንዝን የምታውቁ ልጆች ካላችሁ ኮሜንት ላይ ጻፉ። መልካ ደግሞ የሚባል ወንዝ ተሻግሬያለሁ እና አሁን እንኳን ከዚህ በኋላ ያለው መንገድ ትንሽ ብዙም አይርቅም፣ እየደረስን ነው። ግን መንገዱ ማለት ነው ከካሜራው ጀርባ ማለት ነው ብታዩት፣ እዩት፣ ድንጋዩን አይታችኋል። ልጅ አዝሎ በዚህ ዝናብ በዚህ ጭቃ እንደዚህ መጓዝ ማለት በጣም ቻሌንጅ ነው። የምሬን በጣም ከባድ ነው። ምኑ ተመቸኝ የለበስኳት ጫማ ለድንጋዩም ለጭቃውም ለሁሉም ነገር ተመችቷታል። ውዴ ደከመኝ መሰለኝ እንግዲህ እና ውዶችዬ መንገዱ እንግዲህ ይሄን ይመስላል። ወይ ትንሽ ከፍ ብለን ደግሞ ቤታችንን በርቀት ልናሳያችሁ እንችላለን። አለበለዚያ ደግሞ ቤታችን ስንገባ ያለውን እስኪ ምን አይነት አቀባበል እንደሚያደርጉልን እናሳያችኋለን ማለት ነው። ምን ትላለህ ውዱ? እንግዲህ የኛ ፋሚሊዎች በዛ አጋጣሚ እንግዲህ አንድ አማቻቸው ነው እየሄደ ያለው የበዓል ዕለት። ኧረ አንድ አማች አይደለም እባክህ፣ አንድ አማች የታላቀ እህቴ ባላል አይደል እንዴ? ምን አስበህ ነው? ኦ እኛ በቤታችን በሂደት ነው። እስኪ ደግሞ ማለት ነው ዳራችን ራሱ በእኔ በኩል የፈለጋችሁትን አስተያየት ስጡ። የምር አማቻቸው በምን ያክል አቀባበል ሊያደርጉ ይችላሉ? ይሄም የምር ማለት ነው ከባድ የቤተሰብ ጨዋታ እና የኛ ቤተሰቦች እንግዲህ ከቤተሰቦቼ ከመሲ ቤተሰቦች ማለት ነው በዓል ነው ምን አይነት አቀባበል ይኖራል የሚለው እስኪ የምር እንደምትጓጉ ተስፋ አደርጋለሁ። ግን ማለት ነው በዛ አጋጣሚ ሀሳብ አስተያየት እንድትሰጡበት እፈልጋለሁ። በዚህ እስኪ እንደው ምን አይነት ራሱ የገጠር ሰዎችስ ምን አይነት ስልጣኔ ላይ ናቸው ያለው? በፊት እናንተ ማለት ለረጅም ጊዜ አረብ ሀገር የምትቆዩ ልጆች አላችሁ እና በፊት የነበረውና አሁን ላይ ያለው እስኪ ሰልጥነውና አልሰለጠኑም እያንዳንዱ ነገር አብረን የምናየው ይሆናል። ማርያም ድክም ብያለሁ። የመንገዱ ነገር ማለት ነው እግዚአብሔር አዩ ዝናብ ነው ላብ ነው ራሱ የሚያጠራጥር ጉዳይ ነው። ወይ ደከመኝ አንቺ ጻራ ዘብሬ ከሸንተ ያለ ነው ጉዱ ዝናብ አለ ማለት ወይ ስንገባ ያለውን ደግሞ ብናሳያችሁስ የምር ዝናብ ስለነበር በጭቃ ቤት እንዴት እንደሚያስጠላ መንገዱ ጭቃው የነበረው ጭቃ
ቤተሰቦቻችን ቤተሰብ ልንደርስ ትንሽ ደቂቃ ነው የቆየ። የምትታገሱን ተስፋ እናደርጋለን የኛ ፋሚሊዎች። ለማንኛውም ኦልሞስት 5 ደቂቃ አካባቢ ቢቀረን ነው የቤተሰብን አቀባበል ሙሉ በሙሉ እናሳያቸዋለን። አብራችሁን ቆዩ። ከኔ በላይ ማለት ነው እሱ ያውቀዋል መንገዱን። እመቤቴን እንደዚህ ሆኖ እኔ አይቼው አላውቅም። አሁን ማለት ነው አፈር አልቆ ድንጋዩ ነው የቀረው። አይገልጸውም። በስመ አብ ወወልድ ወመንፈስ ቅዱስ 10 ምናምን ዓመት እኔ ኦልሞስት አዲስ አበባ በፊት በሌላኛው መንገድ ነው። አሁን ያመጡኝ ደግሞ በሌላኛው መንገድ፣ በሌላ በኩል አሪፍ መንገድ አለ። አሁን ያመጡኝ ግን አቋራራጭ ነው ብሎ ይሁን ምን አላውቅም። ሞትኩኝ፣ ገደሉኝ። ይሁት እንደሚያስፈራ በጣም ነው የሚያስፈራ መንገድ። እኔ ራሱ በቃ ቁና እየተናፈስኩ ነው። አይገልጸውም። እስኪ ነጭ ባህር ዛፍ ምናምን ገና ደግሞ እዛች ጋር ያለች አቀበት፣ እዛ ጋር ደግሞ ትንሽ አቀበት አለች። እዚህ አፋይ እየደከመኝ ነው። ምን ነው የት ልትገባ ነው? እዚህ ጋር ተሳሳትክ አንተ። እኔ ያወቅኩት እንግዲህ የኛ ፋሚሊዎች አስባችሁታል። ይሄን ቁልቁለት አቀፈት ቁልቁለታችንን ጉልበት። ወይኔ እግዚአብሔር መፈጠር ነው የሚያስጠላው። እዚህ ጋር ማለት ነው አንድ ሰው ሳይወድቅ አይደርስም። አረ ማንም እስካሁን ያወደኩ እስካሁን አልወደቅም። እኔ ራሱ ሳልወድቅ አልገባም። እንግዲህ አንተ ሜዳ ስለሆነ ነው፣ እኛ ደግሞ የገጠር ልጆች ስለሆነ ለምንድን ነው? ወይኔ ይሄን ሁሉ ግን ተጉዘን ያው ቤተሰብ ለመፍቀድ ቤተሰብ ለመጠየቅ ካልሆነ በስተቀር የሚበላው ምግብ አፈር መብላት ይሁን። በቤቴ ይኸው በላቤ ወጣሁት እኮ ገና መች በላሁ? ገና በላዋለሁ። ምንም በላቤ ጨርሼው እሄዳለሁ። እዩት፣ ዝናብ ጥሎ በርዶ ራሱ ላቤን አይታችኋል? ከኋላ ሰውነቴ እንደበሰበሰ ነው። የምሬን ነው። ከዝናቡ በላይ ላቤ ማለት ነው። ውይ ይችን አቀበት አሁን ማን ነው የሚያቀናት? እንግዲህ ጋይስ የባለፈው ጉዞዬ ብቻዬን ነበራ። ዛሬ ከባለቤት ጋርና ከልጄ ጋር ነው መንገዱ። ግን ሳታደም እኔን አለማድነቅ አይቻልም። ጌታን ልጅን ያክል ነገር ከየት አንስቼ ተሸክሜ እንደመጣሁ ልነግራችሁ አልችልም። ይሄን ሁሉ መንገድ አስቡት። ወይ አባቴ ደከመብኝ። ልጅ ነው ባባ ራሱ ደከመ። ባባ ደግሞ አያቶቹ ጋር ያው የአያቶቹን ባድማ ላይ ዛሬ ሊጎበኝ መጥቷል ከኛ ጋር ማለት ነው። ለባባ መጀመሪያ እስኪ አንተ ደግሞ ቀደም አትበለኝ። ትጥለኛለህ ናቲ እንጂ ይሽላል። ደክሞኛ ማርያም ይሁን እንዴት እንደሚያስፈራ በስመ አብ ወወልድ ወመንፈስ ቅዱስ። ያው ከልጅ ጋር ልጅ አዝላችሁ ሱሪ አይመችም እንጂ መንገዱ ለሱሪ ነው የሚመቸው። ቀሚስ ጭራሽ አይታሰብም። ከዚህ ጭቃ ጋር ከዚህ መንገድ ጋር በስመ እመቤቴን የሀገር ክፋት ምን ሆናችሁ ነው በዚህ ይዛችሁኝ የመጣችሁ? ግን አይደለም ኧረ ማርያምን በዚህ ይዛችሁኝ የመጣችሁት መንገድ በጣም ነው የሚያስጠላው። በዛኛው ቢሆን እስካሁን ደርሰናል። እንግዲህ ቤት ድረስ አውሮፕላን ወይም ትራንስፖርት የለም። እዚህ ደግሞ ጭቃጭ የምር ከመልካም ስለዚህ ማማረር ማለት ነው ከተፈጥሮ ጋርና ከመልካም ምድር ጋር መጣላት ነው። እንደዛ ነው የሚቆጠረው። በኢየሱስ ክርስቶስ ይሁት እንዴት እንደሚያስጠላ። በዚህ ጋር ካልከውኝ ቤት ይሄ በዚህ ላይ እኮ እኛ እርሻ አለን። በቆሎ ያለበት እኛ ማርያም ወይኔ ደስ ሲል ዛሬ ለካ የሚያስጎበኘኝን ሰው ይጃሉ። ለጥራኝ እኮ ነው እትዬ። በቆሎ አለ አልደረሰም መሰል እንጂ
ይኸው ድንቹ ምናምን የኛ ነው። የሰፈር ምን ይባላል? ወጠቅ። ኧረ ወጠቅ አይደለም የተገንቶ ወጠቅ ይቀርባል። ውድመን ይባላል። ውድመንም አይደለም በቃ ሰንበይጣን በገባን ከረድን ይባላል። ተሻገሩ ደግሞ ከወንዙ ያማሪ እቺ ከረድን ነው የምትባለው። ተሻግራ ደግሞ ሰንበይጣን። ወይኔ እቺ ቦታ ወይኔ የዛን ሰዓት ዝናብ የለም አንተ ስትመጣ። ኧረ ጭቃ ነው እንደዚህ የመጣው ማርያምን እንደዚህ ቦክቸ አላየሽም እንደ ጫማ ይስመጣ ኖ ከዚህ ከወዲህ ወልዲያ ወደዚህ ስትመጣ እንጂ ኧረ በጣም ጭቃ ነበር። ስንመለስ ከዚህ ወደ ወልዲያ ስንሄድ እራሱ ጭቃ ነበር። እሱን አውቃለሁ። የቤታችን ፊት ለፊት የታየ ነው። የመጀመሪያ ወንድማችን ቤት ሰላም ብለን ከዛ በላይ ከዛ ደግሞ ወደ እናቴ ቤት እንሄዳለን ማለት ነው። አይ ደረስ የለም የተደረሰ በኢየሱስ ክርስቶስ እዚህ ጋር ተንቦጫርቄ ያደኩባት ወንዝ ደረስኩ። ደግሞ ትንሽዬ ወንዝ አለች። ለልጅ እኮ ውሃ ሳንይዝለት ነው የመጣን። አሎ ወይ ሰላም ነው? ሰላም ነው። ደርሰናል። ወንዝ ወለች ምን ቋጋ ነው? ያው ሰርበስ ደርሰናል። ምን ቋጋ ነው ያለነው? ወንዟን ከኛ ወንዝ ነው። ለኛ ቤት ታችኛ ውዶች እዚች ውሃዋን ተንቦጫርቄ ያደኩባት ወንዝ ነው። ከላይ ነው ከታች የምንመገባው ባላችሁ ያው ላይ ነው ታች በመሄድ እንዲህ ዛፍ ምኑን ወደቀ? ኧረ በቃ ለማገዶ በስማሚ ስንት አመቱ ነጭ እኮ ነው። ወይ አይተነው እንሄዳለን በዚህ ችግር